እንዲሁም ወላጆች እንዴት አላችሁ? ይህ በየሳምንቱ ወደ እናንተ የሚደርሰው ሳጥን ውስጥ ምን አለ የተሰኘው ዝግጅታችን ነው። በዚህ ዝግጅት ነገሮችን የማስተዋል ችሎታ ለማዳበር እንዲሁም ደግሞ የመረዳትና የማስረዳት ችሎታን ለመጨመር በተጨማሪም ደግሞ የእንቆቅልሽ ከባድ ፈታኝ የሆኑ ነገሮችን ለማወቅ የሚረዱ አይነት ጨዋታዊ ውድድሮች እናዘጋጃለን። ታዲያ በውድድሩ የተለያዩ ልጆች እየመጡ እዚህ ይወዳደራሉ፣ ይሸለማሉ። እናንተም በቴሌቪዥን መስኮት ከቤታችሁ ቁጭ ብላችሁ ደግሞ የምትመለከቱ ልጆች እኛም ለምን እንደነሱ አንመጣም ካላችሁ ቴሌግራም ላይ ብቻ ስም ስልካችሁ መላክ ነው የሚጠበቅባችሁ። የቴሌግራም አድራሻችሁ ካላችሁ ይሄው በዚህ ላኩልን። የዛሬው ዝግጅታችንን ለመወዳደር እዚህ ስቱዲዮ ድረስ የመጡ ልጆች አሉ። እስቲ እነሱ እንተዋወቃቸው። ስሜ የውነት ይባላል። የመጣሁት ካብነት ነው። እማር ትምህርት ቤት ራጉኤል ነው። ክፍል 5ኛ ክፍል ነው። ኢዮብ የጌት ካብነት ነው የመጣው? ወደፊት ታሪክ ምን መሆን ነው የምትፈልገው? ዶክተር መሆን ትፈልጋለህ? እሺ። ስሜ አብላክ አደፈሪ ይባላል። የምማረው ፊለን አካዳሚ ነው። የመጣሁት ከኮዬ ፈጬ ነው። ታሪክ ምን መሆን ትፈልጋለህ? ዶክተር። ሁለት ዶክተር። እንተዋወቅ አንተ ነህ። ስሜ አቤል ቢኒያም ይባላል። የመጣሁት ከጨፌ ቡልቡላ ትምህርት ቤት ነው። ወደፊት ምን መሆን ትፈልጋለህ? ፓይለት። የስንተኛ ክፍል ተማሪ ነህ? 6ኛ ክፍል። ስለዚህ በዚህ ጋር 2 ዶክተሮችና 1 ፓይለት አለ ማለት ነው። የወደፊት ህልማችሁ እንዲሳካ ምኞቴ ነው። የተመኛችሁት እንዲሆን ግን ጠንክሮ መማር ያስፈልጋል። እናንተስ እንተዋወቃችሁ። ካንቺ ልጀምር እስቲ። ስሜ ባርኩን ተፈሪ ይባላል። ክፍል 5ኛ ነው። የመማረው ፊለን አካዳሚ ነው። የመጣው ከኮዬ ፈጬ ነው። ስታድጊ ምን መሆን ትፈልጊያለሽ ባርኩን? ጋዜጠኛና አርክቴክቸር። የሁለት ጥምር ሙያ ባለቤት የጋዜጠኝነት ውድድር የተሰኘ በኢቲቪ ልጆች ዓለም ቻናል አለ አይደለ? ስለዚህ ለመወዳደር እየላካችሁ ነው። አሁን ላይ ላኩ ተብሏል አይደል? ጋዜጠኛ መሆን የምትፈልጉ ልጆች ያላችሁን ችሎታ ቀርጻችሁ ላኩ ተብሏል። ስለዚህ እየላካችሁ ነው። ጥሩ። ስሜ ሸለለማይ ይባላል። የመጣሁት ከአባዶ ነው። ክፍል 5ኛ ቢ ነው። ስታድጊ ምን መሆን ትፈልጊያለሽ? ጋዜጠኞችን እየሰበሰብን ነው በዚህ ጋር። ስሜ በእምነት አለማየ ይባላል። የመጣሁት ከአባዶ ነው። በእምነት ስታድጊ ምን መሆን ትፈልጊያለሽ? አርክቴክቸር መሆን ትፈልጊያለሽ? እህትማማቾች ናችሁ? መንታ ናችሁ? ደስ ይላል። ስንት አመታችሁ ነው? 11 አመታችሁ ሁለታችሁ? መንታ ደስ ይላል አይደል? በብዛት መንታዎች አንድ አይነት ነገር ያስባሉ፣ አንድ አይነት ነገር ይፈልጋሉ ይባላል። እውነት ነው? እስቲ ከናንተ ነው? አይ እኔ የተለያየ ነገር ነው የምናስበው። የተለያየ ነገር ታስቡ? በባህሪስ? አይ መልካችሁም ግን ይለያያል አይደል? ግን መንታ ናችሁ? የእውነት? እሺ። እኔ የአባታችሁ ስም ስለተመሳሰለ ነው የጠየኳችሁ። ከዛ እኩል እድሜ ላይ ያላችሁ ልጆች ስለሆናችሁ ነው የጠየኳችሁ። ጥሩ። ሁለቱንም ለመወዳደር የመጡትን ቡድኖች ተዋውቀናቸዋል። ስለዚህ ቀጣዩ ምንድነው? የየራሳቸው መጠሪያ የቡድን ስያሜ ይሰጣሉ ማለት ነው። ተነጋገሩና ለቡድናችሁ ስያሜ ይሰጡት። እናንተም እንደዛው አጥፋችሁት እዚህ ጋር። እሺ ተነጋገራችሁ? ማን አላችሁት ቡድናችሁ? ጓደኝነት። ደስ ይላል። አንለያይም ብላችኋል። ለጓደኞቹ መልካም እድል። እሺ እናንተስ? እኛ ጎበዞቹ እንግዲህ እነሱም ጓደኝነታቸውን እህት ወንድምነታቸውን ሳይለቁ ጎበዞቹ ብለዋል ራሳቸው። ስለዚህ በጓደኞቹና በጎበዞቹ መካከል የሚደረግ የጨዋታ ፍልሚያ ነው ዛሬ የምናየው ማለት ነው። ውድድራችን የተለያዩ ጨዋታዊ ውድድሮች አሉት። እንደተናገርኩት በማስተዋል የሚመለሱ የእንቆቅልሽ ጥያቄዎች፣ በምልክት የመረዳትና የማስረዳት ችሎታን የሚጠይቁ እነዚህ ሁሉ ጨዋታዊ ውድድሮች ታደርጉ በሰዓት ነው። ለእያንዳንዱ ጥያቄ እንድትመልሱ የሚሰጣችሁ 30 ሰኮንድ ነው። በላችሁ 30 ሰኮንድ ውስጥ የፈለጋችሁትን መሞከር ትችላላችሁ። በተሳሳቱም ችግር የለውም። ሰዓታችሁ ካለቀ ግን አበቃ ማለት ነው። ስለዚህ እዚህ ጋር ጊዜን በአግባቡ መጠቀም መቻል አለባችሁ ማለት ነው። የትኛው ቡድን ይጀምር? ተደራደራችሁ ተስማሙ። እስቲ የትኛው ቡድን? እኔ በል። ጀግና አይፈራም። የትኛው ቡድን ነው ጀግና? እኔ ብላለች። ጀግና አይፈራም ሲባል እውነት ነው። ጀግና እኮ አይፈራም ማለት። ስለዚህ አብሲ ጀምራለሁ ብላለች። ሳጥን ውስጥ ምን አለ? ነይ እስቲ አብሲ አንቺ። ሳጥን ውስጥ ምን አለ? በማስተዋል የሚመለስ ጥያቄ ነው። አብሊዬ ቁጭ በይ፣ አብላካት ቁጭ በይና ያነብላችኋለሁ። ባላችሁ 30 ሰኮንድ ውስጥ ትመልሳላችሁ። ይሄን ጥያቄ የምትመልሰው አብላካት ብቻ አይደለችም። እሺ ሁላችሁም ትሞክራላችሁ ማለት ነው። ሶስታችሁ ቶሎ ሞክሩ። ስቆሽሽ ነጭ ነኝ።
ንጹህ ስሆን ጥቁር ነኝ እኔ ማን ነኝ? ኮምፒውተር ሰዓት መቁጠር ይጀምር። ስቆሽሽ ነጭ ነኝ ንጹህ ስሆን ደግሞ ጥቁር ነኝ እኔ ማን ነኝ? አይደለም ብላክቦርድ አይደለም። ጎበዝ ብላክቦርድ ነበር የመጀመሪያው። ጎበዞቹ እውነትም ጎበዞች መልሳቸዋል። በመመለስ ጀምራቸዋል። ጓደኞቹ ሳጥን ውስጥ ምን አለ? ማን ያንሳ? ሳጥን ውስጥ ምን አለ? እኔ ላነብላችሁ ዝግጁ ነኝ። ባላችሁ 30 ሰኮንድ ውስጥ ቶሎ ቶሎ ትመልሳላችሁ ማለት ነው። ሰዓታችሁን በአግባቡ ተጠቀሙ። የማስተዋል ጥያቄ ነው። ሰዎች እኔን ለማግኘት ይለፋሉ፣ የሚያስፈልጋቸውን ነገር ለማግኘትም ይጠቀሙብኛል። እኔ ማን ነኝ? ዘንቢል አይደለም። በምን? ቢራቢሮ። ቢራቢሮ። እንዴት? ሰዓታችሁን ላለመሻማት ልቀጥል። ሰዓታችሁን ተጠቀሙ። ሰዎች እኔን ለማግኘት ይለፋሉ፣ የሚያስፈልጋቸውን ነገር ለማግኘትም ይጠቀሙብኛል። እኔ ማን ነኝ? እናንተ ነገሩ ምንም ለማግኘት አትለፉም። ለዛ ነው። እሺ ቀጥይ። ሰዓታችሁ አልቋል። ከዚህኛው ምን ይመልሳል? ብር ገንዘብ። ሁለተኛውን ዙር ውድድራችንን ካፍታ ቆይታ በኋላ ይዘን ተመልሰን እንገናኛለን። ሁለተኛው ዙር ውድድራችን ይዘን ተመልሰናል። የእንቆቅልሽ ጥያቄ ነው። የትኛው ቡድን ይጀምር? አሁንም ጀግና ምናምን ብዬ ላደፋፍራችሁ? እናንተ የመጀመር ግዴታ አለባችሁ። ለምን መሰላችሁ? ቅድም እነሱ ስለጀመሩ አሁን እናንተ ትጀምራላችሁ ማለት ነው። ስለዚህ የእንቆቅልሽ ጥያቄ ነው። ባርኮን ኔስቲ አንሺ። ሳጥን ውስጥ ምን አለ? ሳጥን ውስጥ ምን አለ? ላነብላችሁ እችላለሁ። ከእናቷ ሆድ ወጥታ እናቷን የምትመታ ትክክል አይደለችም፣ ግን ማናት? እሺ መልሱ። ክብሪት። አጨብጭቡ ለራሳችሁ። ክብሪት ከእናቷ ሆድ ወጥታ እናቷን ትመታለች። ሳጥን ውስጥ ምን አለ? ናስቲ አቤልያ። ሳጥን ውስጥ ምን አለ? የእንቆቅልሽ ጥያቄ አለ፣ የማስተዋል ጥያቄ አለ፣ ምን የሌለ አለ? የምልክት ጥያቄ አለ። አሁን የደረሳችሁ ደግሞ የእንቆቅልሽ ጥያቄ ነው። ሁለት መንታዎች እኔ ልቅደም። ኮምፒውተር ሰዓት መቁጠር ይጀምር። ሞክሩ ባላችሁ 30 ሰኮንድ። አይደለም መንታዎች እነሱ አስበሽ እግር። ኧረ ይኸው አልተቻለም። ሳጥን ውስጥ ምን አለ? እንደቀጠለ ነው። ጓደኛሞቹ ዝም ብላችኋል። ጥሩ። ጓደኝነት ደስ ይላል። እስኪ ስለ ጓደኝነት ንገሩ። ጓደኝነትን ግለጹ። ጓደኝነት ማለት አንድ ሰው ለቸገረው አንድ ጓደኛችን ለቸገረው እሱ መፍትሄውን መፈለግ ወይም መርዳት። አንድ ሰው መልካም ነው የሚባለው ምን ሲያደርግ ነው? ሁላችሁም ንገሩኝ እስቲ። ባርኮን ጀምሪ። አንድ ሰው መልካም ነው የምንለው ምን ሲያደርግ ነው? ጥሩ ባህሪ ሲያሳይልን፣ ታማኝ ሲሆን፣ ለጥቅም ሳይሆን የሚፈልገን ለደስታችን አብሮ ለሀዘናችን አብሮ የሚሆን ሰው ጥሩ ሰው ልንለው እንችላለን። መልካም ነው፣ ጥሩ ሰው ነው ልንለው እንችላለን። ስለዚህ ጓደኝነታችሁ በዚህ ላይ ተመሰረተ። እስቲ ንገሪኝ እስቲ። መልካምነት ማለት አንድ ሰው የራሱን ባህሪ ወይም የራሱን መልካምነት ማሳየት ማለት ነው። መልካም ባህሪ ሲያሳይ ማለት ነው። እሺ ጥሩ። በእምነት ደግ ነገር ሲሰራና ጥሩ ነገር ሲሰራ። ጥሩ ነገር ሰራ። ለምሳሌ አንድ ሰው እዚህ ጋር ከቸገረው ለሌላኛው መርዳት እንዳለበት። ይሄ ሰው ጥሩ ነው፣ ይሄ ሰው መልካም ነው እንላለን። እሺ እናንተስ? መልካምነት የምንገልጸው አንድ ሰው ጥሩ ነገር ሲሰራ፣ ለአንድ ሰው በጎ ነገር ሲያርግለት መልካምነት እንላለን። እሺ አብላካትዬ ያንቺ ሀሳብ? ለአንድ ሰው ያለውን ነገር መስጠት መልካምነት ነው። ጥሩ። እዮባ? ሲቸግራቸው ወይ ደግሞ በጸሎት ለአንዳንድ ሰው መርዳት። ጎበዝ። መልካምነት ነው አይደል? ስለ ሌሎች ማሰብ። ሰውን በጸሎት የሚያስበው ስለዛ ሰው ስለተጨነቀ ነው አይደል? ያ መልካምነት ነው። ጎበዝ። ይሄ ነው መልካምነት፣ ለሌሎች መልካም፣ ለሌሎች ጥሩ ነገር ማድረግ። ስለዚህ ጓደኝነትም ሲመሰረት በመልካም ነገር ላይ የተመሰረተ መሆን መቻል አለበት። ጓደኝነት ጠንካራ መሆን መቻል አለበት አይደል? አንዱ ለአንዱ ማሰብ መቻል አለበት። ሁላችሁም የሰጣችሁት ሀሳብ ትክክል ነው። እጅግ በጣም አድርገን እናመሰግናለን። ከአፍታ ቆይታ በኋላ ደግሞ በምልክት የመረዳትና የማስረዳት ችሎታን የሚይዘውን ጥያቄ ይዘን ተመልሰን እንገናኛለን። ከአፍታ ቆይታ በኋላ ተመልሰናል። በምልክት የመረዳትና የማስረዳት ችሎታ
የሚጠይቀው ጥያቄ ያዊ ውድድራችን ላይ ነው የምንገኘው። የምንጀምረው ከየትኛው ቡድን ነው? ከናንተ ነው። አምላካትዬ ማን ያስረዳ? ተነጋገሩ። አንድ ሰው ያስረዳ፣ ሌላው ይመልሳል። ፈቀዱልሽ? እሺ ማይክ ስጫቸውና አንቺ ነኝ። ሳጥን ውስጥ ምን አለ? የጨዋታችን ያለው ህግና ደንብ ምንም አይነት የአፍ እንቅስቃሴ አይፈቀድም። ስለዚህ አምላካት ያነበበችውን በምልክት ነው የምታስረዳችሁ። እናንተ ደግሞ ትመልሳላችሁ ማለት ነው። ዝግጁ ነሽ? ኮምፒውተር ሰዓት መቁጠር ይጀምር። ጀምር ያብላካት። ሞክሩ ቶሎ ቶሎ። መሰንጠቅ አይደለም፣ አሳያችሁ ቶሎ ቶሎ። ሰዓታችሁን ተጠቀሙ። ከሙከራ ይገኛል። በነገራችን ላይ ምንም ነገር ከመሞከር ይገኛል አይደል? መስመር አቤል ሞክር። ማድረቅ አይደለም፣ አሳያችሁ። የምንድን ነው ያስረዳሽበት መንገድ ነው የተረዱበት መንገድ ነው እንበል። በእርግጥ እውነታቸው ጥሩ መስዋዕት ነው ማለት መስበር መሰንጠቅ ብለዋል። ምን በተወሰነ እስኪ እኔ ላሳያችሁና ከመለሳችሁት አብሊስ ታስረዳ ትንሽ ተሳስታለች ማለት ነው። እንቁላል ዝም ብለሽ እንዲስተያቸው መስበር መፍለጥ ምናምን የሚለውን ነው የሚያስቡት። ድቡልቡል ነው ብለሽ ልክ ሰብረሽ እንዲያርገሽ እንዲስታረዩ እንቁላል መስበር ቢሉ ኑሮ አንዱን የመጀመሪያውን ስላችሁ ያውቁት ነበር። መጥፎ አይደለም ጎበዞች፣ ጥሩ ነው የሞከራችሁት። ወደ እናንተ መጣው ጓደኞቹ ማን ያስረዳ? እምነት ጣላችሁባት፣ በእምነት አላችሁ። እምነት ተጥሎብሻል። በእምኔ ነኝ። ሳጥን ውስጥ ምን አለ? ብቻሽን ታነቢዋለሽ። ስለዚህ በእምኔው የምታስረዳችሁ ቆይ ጀምሪ ስል ባላችሁ 30 ሰኮንድ ውስጥ ከሙከራ ይገኛል። መሞከር ነው። ቶሎ ቶሎ ጀምሪ። ኮምፒውተር ሰዓት መቁጠር ይጀምር። ውሃ መጠጣት ሞክሪ ባርኮን የምትይው ነገር ካለሽ ይሰማል። ጀበና ሞክሩ። ሰዓታችሁን ተጠቀሙበት። ቶሎ ቶሎ አጠሩም እንዴ? መቅዳት አይደለም፣ ተጠግተሽ ነበር አንቺ። እሺ ቶሎ በል። ጀበና ማስቀመጥ አይደለም፣ ሌላ ተቀራራቢ አካባቢ። ውሃ መገልበጥ። ሰዓታችሁ አልቋል። ስኒ ነበር። መጥፎ አይደለም፣ ጥሩ ነው እየሞከራችሁ የነበረው። ጀበና ትንሽ ተቀራርበሽ ነበር ስልሽ የሆነ እዛው አካባቢ ብትጠሪ ምናልባት ታገኙ ይሆናል። ወደ እናንተ መጣው። አንዳንዴ ምልክት ስለሚቀር ማን ያስረዳ? አቤል። እሺ አቤል ያስረዳል። እናንተ ቶሎ ቶሎ ትሞክራላችሁ። ሳጥን ውስጥ ምን አለ? አቤል ወደዚህ ዞረክ። አይተኸዋል አይደል? እሺ አስቀምጣስ። ሳጥን ውስጥ ምን አለ? ዝግጁ ስትሆን ንገረኝ። ዝግጁ ነህ? ኮምፒውተር ሰዓት መቁጠር ይጀምር። ጀምር ማስረዳትን ሞክሪ። መበጥበጥ ጎበዝ። እሺ ወደ እናንተ መጣው። ማን ያስረዳ? ታስረዳ ከፈቀዱልሽ። በእኔ በኩል ችግር የለም። ጓደኞችሽን ጠይቂ። ፈቅደውልሻል? ሳጥን ውስጥ ምን አለ? ወደዚህ ዞርሽ ነው ታነብ። እሺ ቆይ ጀምሪ። ኮምፒውተር ሰዓት መቁጠር ይጀምር። ጀምሩ። አንቺም ጮክ ብለሽ ሞክሪ። ይሰማል? እሺ ሰዓታችሁን ተጠቀሙበት። ጥሩ እያስረዳች ነው። ሙዝ ምን ማረግ? መላጥ። ጥሩ ቆይታ ነበር ያደረግነው። ሳጥን ውስጥ ምን አለ? የዛሬው ጨዋታችን የተከታተላችሁትን ይመስላል። እናንተ ግን በነበረው ቆይታ በነበረው ጨዋታ ምን ተሰማችሁ? እስቲ ያጋሩን። ጨዋታው እንዴት ነበር? ይፍ ነበረ። ማሸነፍም መሸነፍም ስላለ ምንም አይደለም። ብናሸንፍም ብንሸነፍም ችግር የለውም ያልሽ ነው። እሺ አብላካቲ እዮባ፣ ጨዋታው ደስ ይላል። መሸነፍም ማሸነፍም እንዳለና ለሰው ጥያቄ መመለስም አለመመለስም ጥሩ መሆኑን ለጥያቄ አለመመለስ ለሌላው መዘጋጀት እንዳለብን ያደርገናል። ጥሩ እዮብ ያለው ገብቷችኋል አይደለ? ዛሬ ብንሳሳት እንኳን ነገ ለመመለስ እንድንዘጋጅ ይረዳናል። ስለዚህ ጥሩ ነው። ጥሩ ሀሳብ ነው የሰጠው። እሺ አቤልዬ፣ ጨዋታው ጥሩ ነው። ልጆች እዚህ መጥተው እንዲወዳደሩ ነው። ትጋብዛለህ?
እሺ ይዘልን የመጣው የምታቀርበው ነገር? እሺ ማን አለው ከእናንተ ውስጥ አለሽ? አብላካት ስጣት እስቲ ማይኩን። ያኒ በለጋው ልጅነት ሳላቂያን ገፋ ደግነት እቅፍ አርገሽኝ ባንቀልባ ጠዋት ማታ ሆዴ ሲባባ ልጅን ስቲ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አንቺን ከማን አወዳድሪ ላብልጭ እንጂ አብልጭ እናቴ ከማ አላብሰሽኝ የፍቅር ሸማ ላስተያይሽ ደሞ ከነማ አንቺዬ ከማ እናቲ ነሽ አለሜ ህመምሽ ነው ህመሜ ሰላሚ ነሽ የኔማ በዋልኩበት ከተማ። አጨብጭቡላ። እናመሰግናለን። ክብር ለእናቶች፣ ክብር ለወላጆች አይደል? እሺ እዮባ ምን አለ አንተ? እኔ ያለኝ ቀልድ አለ። ደስ ይለናል። እስቲ ያስቃል። አንድ የንጉስ ጓደኛ ቤት ገብተው እዛ ቤት ሊሰርቁ 3 ሌቦች ገቡ። ከዛላ እዛ እየሰረቁ ያለ የቤቱ ባለቤት ሲመጣባቸው አንዱ ጣራ ላይ ወጣ፣ አንደኛው ደግሞ ድስት ውስጥ ገባ፣ አንደኛው ደግሞ ጭልፋ ምናምን ያለበት ሳጥን ውስጥ ገባና ከዛላ ንጉሱ መጥቶ ወጥ እንጀራ ማዘጋጅቶ ወጡን ድስቱን ሲከፍት አንደኛው ሌባ አገኘው። ከዛላ አስቀመጠው። ከዛላ ጭልፋ ልፍት ሲል ደግሞ እሱን አገኘው። ከዛላ በልቶ ሲጨርስ እግዚአብሔር እነዚህ ነው ሌቦች ምን ላድርጋቸው ሲል ጣራ ላይ ነበር ወልቀቃቸው ሲለው ለቀቃቸው። እናመሰግናለን። አጨብጭቡላት ለዩ። እሺ ባርኮኒ በነበረን ቆይታ በነበረው ጨዋታ ያለሽን ሀሳብና አስተያየት ንገሪ። ከጋዜጠኛ ብዙ ወሬ እንጠብቃለን። ከዛ በዛው ያመጣሽልን ነገር ካለም እንዲሁ አቅርቢልን። ከአሁን ከተጫወትነው ጨዋታ ውስጥ ያገኘሁት ጥቅም ከአንድ ሰው ቢሳሳትም የህይወቱ መጨረሻ አይሆንምና በቀጣይ ይሄኛውን ጥያቄ ሌላ ሰው ሊጠይቀን ይችላል። ስለዚህ ያን ጊዜ መመለስ እንችላለን ወይም ስህተታችንን ማስተካከል እንችላለን። እናም እዚህ ልጆች መጥተው እዚህ መጫወት ይችላሉ። ትምህርትን ይገበዩበታል፣ እውቀት ይቀስማሉ። ከነበራቸው እውቀት ደግሞ የተሻለ እውቀት ያገኛሉ። አሁን እኔ ካላወቅኩት እንቆቅልሽ ውስጥ ደግሜ ሌላ ሰውን ብጠይቅ አሁን እንደኔ ለኔ እውቀት እንደቀሰምኩ ነው ማለት ነው። ስለዚህ በጣም ደስ ብሎኛል። እናመሰግናለን ባርኮኒዬ። ይዘሽልን የመጣሽው ነገር ካለ ደግሞ አቅርብልኝ። ይዤልሽ የመጣሁት ግጥም ነው። የግጥሜ ርዕስ አንቺ ማለት እናቴ። እኔ እናት ነኝ። ቀጥይ። እናቴ አንቺ ማለት ደስቴ አዝክሮሽ መቆሚያ የሚጠፋሽ መከፋቴን አይተሽ መቋቋም ያቅትሽ የምታስገርሚ ልዩ ሰው አንቺ ነሽ። አንቺ ማለት እኮ በሀሳቤ እየዋለልሽ በህልሜ ጉዞ እየደከምሽ ሰለቸኝ አቃተኝ ፈጽሞ ማያቅሽ አምላክ የሸለመኝ ውዷ ስጦታዬ ነሽ። አንቺ ማለት እኮ በዋጋ ቢስ ቃላት መንገዴን እንዳልስት በድርብ ሸክም እንዳልኮራመት ታበረችኛለሽ እንዲሁም ትልቅ ሴት እማ ላንቺ ባለኝ አቅም ላደርግ የምችለው በጤና ቆይቶ እድሜ እንዲሰጥሽ መጸለይ ብቻ ነው። ይሁንልኝና እኔ ወጉ ደርሶኝ አንቺን እያጦርኩሽ ለውለታሽ በይሁን ለቀሪ ህይወትሽ ተስፋሽ ፍሬ ፈርቶ ያብቃኝ እንዳሳይ ስላዳመጣችሁኝ አመሰግናለሁ። እኛም እጅግ በጣም ቆንጆ ግጥም ያቀረብሽልን ከነ ምንድን የሚባለው ከነዜማው አይደል? ግጥም በጥሩ ሁኔታ ነው ያቀረብሽልን። ቆንጆ ግጥም ነበረ። ክብር ለእናቶች፣ ለሁሉም እናቶች ይሁንልን። ቅድም እንዳለው ዮባ ለሰዎች መጸለይ መልካምነት ነው ብሏል። አንቺ ስለእናትሽ በመጸለይ ነው ላስብሽ የምችለው ብለሻል። ይሄ አንዱ መልካምነትሽን ያሳያል። እናመሰግናለን። እሺ እኔ እንግዲህ በጨዋታው በጣም ደስ ብሎኛል። በጨዋታ ላይ መሸነፍም ያለ መሸነፍም ያለ ነው። ልጆች እዚህ መታችሁ እንድትጫወቱ እጋብዛችኋለሁ። ግብዣውን ተቀበሉ። እሺ የምታቀርብ ነገር አለ? ስለ ጓደኛ ነው። ጓደኛሞች ቀጥል። የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ የባሩን ሽረው በአዲስ ሲተኩ ጓደኛዬ
ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ ነሽ። እኛ ግን አለን ሳይለየን ወሬ ከእናቱ ልጅ በልጦ ቅናት ልቡን ገዝቶ የአቤል ሞት ከሆነ የቃይል መሰዋት መወለድ ቋንቋ ነው ስም ነው እህትነት ቅዱስ ነው ይበልጣል የራስ ጓደኝነት። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋቻ። አመሰግናለሁ። በጣም እናመሰግናለን። ለጓደኝነታችሁ በዜማ አንጎርጎራለች። እሺ በእምነትዬ እኔ ተሰማው ምን ሀሳብና አስተያየት አለሽ? ምን ልጆች መተው እንዲጫወቱ ብዙ አይነት ይቀስማሉ፣ ብዙ እውቀት ያገኙበታል፣ ብዙ ነገር ተምረው ይሄዳሉ። አመሰግናለሁ። ስለዚህ ኑ እያልሽ ነው? እናንተ በቴሌቪዥን መስኮት የምትከታተሉ ልጆች ኑ እያለሽ ነው በእምኒ ነግሬልሻለሁ፣ እነሱም ሰምተውሻል። እሺ የማቀርበው ግጥም ነው። የግጥሜ ርዕስ ንቁ። በጊዜ ተኝቼ ጠዋት እነሳለሁ፣ ንቁ ነኝ ሁልጊዜ ሰዓቴን አከብራለሁ፣ የተማርኩትን ደግሜ አጠናለሁ፣ ቤተሰቦቼን አኩርቼ ሁሌ እደሰታለሁ፣ በደንብ እማራለሁ፣ ሀገሬን አስጠራለሁ። ስላዳመጣችሁኝ አመሰግናለሁ። እኛም እናመሰግናለን። ስለዚህ ንቁ እያለች ነው በእምኒ ደግሞ ጎበዝ። እናመሰግናለን። ሁላችሁም ያቀረባችሁልን ነገር ጥሩ ነገር ነው ያቀረባችሁልን። ጥሩ መልእክት ማስተላለፍ የሚችል ነገር ነው። ስለመጣችሁ ስለተሳተፋችሁ ጭምር እጅግ በጣም አድርገን እናመሰግናለን። እናንተም ልጆች እንሳተፍ ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና ስልካችሁን ላኩልን። እኛም ደስ እያለን እናሳትፋችኋለን። እናንተ ግን ዛሬ እዚህ ድረስ ስለመጣችሁ ኢቲቪ ልጆች ዓለም ቻናል ስጦታ አዘጋጅቶላችኋል። ከዛ በፊት ግን የትኛው ቡድን አሸነፈ? ማን ያሸነፈ ይመስላችኋል? እናንተስ ማን ያሸነፈ ይመስላችኋል? ከዳኞች ውጤት ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። ከዳኞች ውጤት ሰምተን ተመልሰናል። በነበረው ጨዋታ በነበረው ውድድር ጓደኞቹ 2 ነጥብ ማግኘት ችለዋል። አጭብጭቡ ለራሳችሁ። በሌላው ጎን ጎበዞቹ አንሸነፍም እንዳሉት 3 ነጥብ ማግኘት ችለዋል። ስለዚህ በነበረው አጠቃላይ ውድድር ጎበዞቹ የዛሬዎቹ አሸናፊዎች ናቸው። ኢቲቪ ልጆች ዓለም ቻናል እዚህ ድረስ ስለመጡ ስለተወዳደሩ ጎበዞችም ስለሆኑ ጭምር ይህን ስጦታ አበርክቶላቸዋል። ስለመጣችሁ ስለተሳተፋችሁ በድጋሚ እጅግ በጣም አድርገን እናመሰግናለን። እናንተም በቴሌቪዥን መስኮት ስትከታተሉን ቆይታ ያደረጋችሁ ልጆችና ወላጆች ቆይታችሁን ከኛ ጋር ስላደረጋችሁ ያክብሩት ምስጋናችንን እንገልጽላችኋለን። በኢቲቪ ልጆች ዓለም ቻናል ሳጥን ውስጥ ምን አለ ላይ እንሳተፍ ካላችሁ ደግሞ በቴሌግራም አድራሻችን ስምና ስልካችሁን አስቀምጡልን። የዛሬውን በዚያው አበቃን። እስከ ሳምንት፣ መልካም ሳምንት።